እሺ እንዴት ናችሁ? ዛሬ ለየት ያለ ቪዲዮ ነው። እንቅልፌ ተነስቼ ነው የምቀርጸው። ሌላ ጊዜ ተዘጋጅቼ ነበር። ኤኒዌይስ እንዴት ናችሁ? እንዴት ነበር የትሬዲንግ ሳምንታችሁ? አይሆፕ አሪፍ ነበር ብዬ ተስፋ አደርጋለሁ። በዚህኛው ሳምንት የኔ ትሬዲንግ ሳምንት እንዴት እንደነበር እናያለን። አብዛኞቻችሁ አብዛኛውን ሰው ትሬዲንግ ላይ ያለ ይሄ ወር ትንሽ የሚያስቸግር ነበረ። ለኔ ላለፉት የተወሰኑ ወራት ያለፈው የተወሰኑ ሳምንታት በፊት የነበሩ ታይሞች በጣም አሪፍ ነበሩ። ይሄ ሳምንት ግን በጣም የሚያስጠላ ሳምንት ነበር። አልዋሻችሁም። ምን እንደነበር እናያለን። ብዙ ቪዲዮ አይረዝምም። ዶንት ወሪ። እንደዚህ ምንድን ነው የሚባለው ፕሮፐር የሆነ ሴትአፕ ላይ እየቀረጽኩ ስላልሆነ አጭር ቪዲዮ ነው የሚሆነው። ይህ ሳምንት የሚያስጠላ ነው ስላችሁ ኦልሬዲ የ200 ዶላሩን አሁን ከ32 ዶላር ወደ 200 ዶላር አመጣሁት። 200 ዶላሩን ለማሳደግ ወደ 10 ሺህ ሚሊዮን ወደ 10 ሺህ ለማሳደግ የምጠቀምበት ከሱ አካውንት ብቻ ሳይሆን 200 ዶላሩ እንዳለ ማለት ነው። ከሱ አካውንት ብቻ ሳይሆን ሌሎችም ትሬድ ማድረግባቸው ፈንድድ አካውንቶች አሉ፣ ላይቭ አካውንቶች አሉኝ። ከነሱም ላይ አሳያችኋለሁ። ከአንዱ ፈንድድ አካውንት ኦልሬዲ ፈንድድ የሆንኩበት አካውንት ነበረ። ምን ያክል ሉዝ እንዳጋጠመኝ መጨረሻ ላይ አሳያችኋለሁ። በሌሎችም አካውንት አትቻለሁ እና ደስ የሚል ሳምንት አይደለም፣ ያስጠላ ሳምንቱ አላሻችሁ። ፈርስት እንዴት ናችሁ? አቤኔዘር እባላለሁ። ሰብስክራይብ ካደረጋችሁ ሰብስክራይብ አድርጉ። 20 ሺህ ልንገባ በነገራችሁ ላይ አንዴ ጠብቁኝ። ማሊያ ይታያችኋል። አቤኔዘር 20 ይላል። ማሊያ ለሶስት ሰርቻለሁ። 20 ሺህ ልገባ ይባላል። ካሜራው እንደ ሪቨርስ ካደረጋባችሁ አላውቅም። ብቻ አቤኔዘር ነው የሚል ይሄ እዛ 20 ሺህ ሰብስክራይብ ስለምገባ ማሊያ ሰርቻለሁ ለሴሌብሬት ለማድረግ ብቻ 20 ሺህ ሰብስክራይበር እንግባ። ሰብስክራይብ ካላደረጋችሁ አሁን 10 ስንት ላይ ያለ ነው? 19000 ሰብስክራይበር 19000 ሳምቲንግ ሰብስክራይበር ላይ ያለ ነው። ስለዚህ ሰብስክራይብ አድርጉ። የትሬዲንግ አፕሊኬሽን ፖስት አደርጋለሁ። ካላወቃችሁ 110 ዶላር ብዬ መጀመሪያ አካባቢ ፍሮም ዜሮ ማለት ነው ጀምሬ ነበረ እና የተወሰኑ ፒያቶችን ማግኘት የነበረ ከ100 ዶላር ውጪ ማለት ነው። ከዛ ግን የ20 ዶላር የቀረች ፈንድ አካውንት እየገዛው ነበረ ፊሊፕ ፒያውት ላይ እንትን ለማለት የደረስኩ የነበረው ፈንድ አካውንት ገዝቼ ሁለት ፈንድ አካውንቶች የቀረች ዶላር ነበረች። እሷን 20 ዶላር ወደ 200 ዶላር በትንሽ ታይም ለማሳደግ ሞክሬ አሳድጌ የነበረ በትንሽ ታይም ማለት ነው። 200 ዶላሩ ደግሞ በኤችኤፍኤም አካውንት ከዜሮ ስፕሬድ ከፍቼ ነበረ። ዜሮ ስፕሬድ ምንም አይነት ስፕሬድ የሌለው ትሬድ ማድረግበት ከፍቼ ነበረ። በሱ ነው ትሬድ እያደረኩ የነበረው። ስለዚህ እሱን እንዴት እንደሆነ አሳያችኋለሁ። ደስ የሚል ሳምንት አይደለም እውነቱን ለመናገር። ባይዜ የፈንድሪ አካውንት መክፈት ከፈለጋችሁ አሁንም ዲስካውንቱ እንደቀጠለ ነው። ፈንድሪ ትሬደርስ ማርኬት ጋር የፈርስት ስቴፕ 55%፣ ሰከንድ ስቴፕ 65%፣ ኢንስታንት ፈንድ ደግሞ ከ35 እስከ 45% ዲስካውንት አቤኔዘር በሚለው ዲስካውንት ኮድ የፈንድሪ ትሬደርስ ማርኬት ሊንክ ዲስክሪፕሽን ላይ አለ። አቤኔዘር የሚለው እዚህ ጋር የተጻፈች ኮድ አለች አይደል? እሷን ተጠቅማችሁ ዲስካውንት ማግኘት ትችላላችሁ። ቀጥታ ወደ እንትን ላሳያችሁ። ሪዛልቱ ምንም እንትን የሚል አይደለም። አንድ ሳምንት ትሬድ አላደረኩበትም። በሌላ አካውንት ነበር ትሬድ ሳረግ የነበረው። ይሄ ሳምንት ደግሞ ትሬድ ገብቼበታለሁ። ኦልሞስት ሳምንቱ ያልቅ አካባቢ ማለት ነው እና ላሳያችሁ። ይሄን ይመስላል። አሩን ነው ይክንቲስ። አሁንም ካሜራው ከገለበጠባችሁ ሶሪ፣ ከገለበጠ ስክሪንሾት አስቀምጥላችሁ፣ ካልገለበጠ ደግሞ እዩት። ይሄ ሳምንት ፈርስት የምታዩት ዲፖዚቱ ይሄ ነበረ 200 በቅርብ ዲፖዚት ያደረኩት አዲስ አካውንት ፊሊፕ ካደረኩት በኋላ ከ30 ምናምን ዶላር ወደ 200 ዶላር 200 ዶላር ደግሞ ሪስክ እያደረኩ ያለሁት 10 ዶላር ነው። እዚች ጋር 10 ዶላር ሪስክ ካደረኩት በላይ እንደምታዩት 14 ዶላር ሉዝ ሰም ካይንድ ኦፍ 15 ዶላር ሉዝ። እነዚህን ብሬክ ኢቭን አድርጋችሁ መቁጠር ትችላላችሁ። ተዋቸው አንድ ላይ የገባኋቸው ትሬዶች ማለት ነው። እዚያ ግን ፕሮፐርሊ ትሬድ የገባሁባቸው 15 እና 14 ዶላር ሉዝ ማለት ነው። ሌላ በሌላ አካውንት ለታያችሁ ፈንድሪ አካውንት ትሬድ ማድረግበት ሌላ ያጋጠመኝ ሁሉ ስለታያችሁ ይታያችኋል። ራሱ ተማሳይ ሴል ነበረ ወደ 200 ሰምቲንግ ዶላር። እዛው ላይ ደግሞ ሴል በአንድ ሎት ገብቼ ነበረ 309 ዶላር። በሌላ አካውንትም ተማሳይ ትሬድ አድርቻለሁ በፓውንድ። አክቹአሊ ጎልድ ነበር ትሬድ ማድረግ የፈለኩት የሚያሰብኩትም፣ ግን የዛን ታይም ላይ ግሪን ሴትአፕ ስላገኘሁኝ በፓውንድ በሱ ገብቼ ሉዝ አግኝቻለሁ። ያ ማለት አጠቃላይ ወደ 30 ይታያችኋል 37 ዶላር ሉዝ ላይ ነው ማለት ነው።
ቴሌግራም ላይ ፖስት አድርጌላችኋለሁ የነበረ ኒውስ። ስለዚህ ሳምንቱ በነገራችሁ ላይ ሳምንቱ በነገራችሁ ላይ አይ ሆፕ ለኔ ብቻ እንዳይሆን እንዳልነበረ እንደዚህ ማለት ነው። ምክንያቱም ኢንጀነራል ለሁላችንም ሲሆን አይ ፊል ጉድ ታቻል። ምክንያቱም አሪፍ ነው አጠቃላይ ስንከስር አንድ ሰው ስፔሲፊካሊ የተወሰነ ግሩፕ በአንድ ሳምንት ውስጥ ከሚከስር ሁኖስ እናንተ በዚህ ሳምንት ላይ ዊን ያገኛችሁ ሰዎች ልትኖሩ ትችላላችሁ። እሱም ከሆነ አሪፍ ነው። አንዳንድ ነገር ደግሞ ቴሌግራም ላይ ሜቢ ጆይን ካላደረጋችሁ ቴሌግራም ላይ ጆይን አድርጉ። ስለ ሜንቶርሺፕ እና ስትራቴጂ የምትጠቀመው ስትራቴጂ ምንድነው ያላችሁ ሰዎች ነበራችሁ። ምናልባት አንዳንድ ፒያውቶቹን ስታዩ አንዳንድ ዊኖቹን ስታዩ ኦልዌይስ ዊን ነው ማለት አይደለም። ገብታችኋል? እንዲህ አይነት ልጆችም አሉ። አሁን ላለፈው 2 ሳምንት ዊን አግኝቻለሁ። ስለዚህ የኔን ስትራቴጂ አሁን ቲኒቲ ሜምበር ላይ ያላችሁ ሰዎች ፖስት አድርጋለሁ ሴታፔን ከመግባት በፊት ማለት ነው። እሱን ትሬድ ከገባችሁት ለምሳሌ ላሳያችሁ። አሁን አንዳንድ ትሬዶችን ገብቼ ዛሬ ፖስት ያደረኩት በሌላ አካውንት ብዙ ትሬድ ያደርጋችሁ ብዙ አካውንቶች አሉ ትሬድ ማድረግባቸው። ስለ ቲኒቲ ሜምበር ትንሽ አወራችኋለሁ። አሁን ልግባና አሁን ከረንትሊ ቲኒቲ ሜምበር ላይ ያሉ ሰዎች ይታያቸዋል። ቻናሉ ክሬት የሆነው አፕሪል 4 ላይ ነው። ለኔ ስለተገለበጠ ለእናንተ የሚገለበጠ እየመሰለኝ ነው። ብቻ አፕሪል 4 ላይ ነው ጆይን ያደረገው። ቲኒቲ ሜምበር ላይ ያሉት ከረንትሊ 27 ሰዎች ናቸው። አንዳንድ ፖስት አደርጋለሁ ከመግባቴ በፊት። ለምሳሌ ይሄን ትሬድ እዩት። ጎልድ ነው። ኦልሬዲ ከመግባቴ በፊት ፖስት አድርጌው ነበረ። ራሱ ትሬድ የዛኔ 14 ሰው ነበረ ጎልድ ባይል ዘጋጀ ነው ብዬ ማለት ነው። ይታያል አይደለ? ከዛ ገባሁት ብሬክ ያደረኩት። ከዛ አፍተር ሄዋይል እንደምታዩት እንደዚህ ሙቭ አድርጓል። ከዛ ፋይናሊ ቲፒ ሚዝ አድርጓል። ሶ ቲኒቲ ሜምበር ደግሞ ሌላ አድቫንቴጁ ምንድነው? እዚህ ጋር ይታያችኋል አይደለ? አሁን 27 ሰው ያለው ከዚህ ከ27 ሰው ራንደምሊ ሰሌክት አደረግና 3 ሰው በየ2 ሳምንቱ የ5000 ፈንድር አካውንት ያሸንፋል። ከዛ ደግሞ አዲሽናል ኢቺፊም ብሮከር ደስ ባላቸው ታይም ላይ $100 እንስጥል ወይ $200 እንስጥል ይላሉ። ሶ ለነሱም $200 $200 ራንደም በሆነ ታይም ላይ ይሰጣል ማለት ነው። ማዛ ቲኒቲ ሜምበር ላይ ያሉ ሰዎች ከዛም ተጨማሪ ለኔት ሴታፖችም አንዳንዴ ፖስት ማድረግበት ነው። ስትራቴጂዎቹ ማስተማር ሳይሆን ስትራቴጂን ካስተማርኩም ክሊርሊ ዩቲዩብ ላይ ይሄን ነው ማድረገው ብዬ ነግራችኋለሁ። ኦር ቲኒቲ ሜምበር ላይ ያላችሁ ሰዎችም ይሄን ነው ማድረገው ብዬ የኔ ስትራቴጂ በስርዓት እናገራለሁ። ግን አሁንም ቲኒቲ ሜምበር መሆን ትችላላችሁ። የዛኔ መጀመሪያ ሲጀምረው አቤኔዘር ቲኒቲ ቪአይፒ ብዬ ነበረ። ቪአይፒ ሲሆን ክፍያ ይመስላችኋል ብዙ ሰዎች። ክፍያ አይደለም። ኦንሊ ቲንግ ከእናንተ የሚጠበቀው ቺፊም አካውንት መክፈትና አክቲቬት ማድረግ ነው። እንደዛ ካደረጋችሁ ሜምበር ናችሁ። ሜምበር መሆን ከፈለጋችሁ አሁንም በዚህ ፊልም በተቀመጠው ቴሌግራም ዩዘር ኔም ማናገር ነው ወይም ዲስክሪፕሽን ላይ አለ። እንደዛ ብላችሁ ማለት ነው። በዛ ማየትም ትችላላችሁ። አንዳንድ ዊኖችን እርግጠኛ ነኝ ትሬዶችን ባልሆኑባቸውም ለትራንስፓረንሲ። ምክንያቱም ዛሬ እሑድ ዕለት መጥቼ ይሄን አክል ዊን አገኘው፣ ይሄን አክል ሉዝ አገኘው፣ ይሄን አክል ዊን አገኘው፣ ይሄን አክል ሉዝ አገኘው ብዬ ፍሮም አውት ኦፍ ብሉ ዝም ብዬ ከማወራ ፖስት ሳረግ ይሄን ከባውት የመጣው ምስል ሞር ትራንስፓረንት ይሆናል። ጊቫዌው ይቀጥላል ማለት ነው። የዚህኛው ሳምንት ደግሞ የዚህኛው 2 ሳምንት ያሸንፋችሁ 3 ሰዎች አላችሁ። ከቲኒቲ ሜምበር ነው። እዚህ ጋር ስማችሁ ብቻ ላይ ነግራችኋለሁ። ሳምንታችሁ እንደዚህ ሉዝ ሲሆን ፓኒክ አለማድረግ ነው። ፓኒክ አረጋችሁ ይሄ ወደ ኢሞሽናል ፌር መሆን ትጀምራላችሁ። ሪቬንጅ ማድረግ ትጀምራላችሁ። የእናንተ ሳይኮሎጂያችሁ የሚለየው ሉዝ ካጋጠማችሁ በኋላ ነው። ፓኒክ የምታደርጉ ከሆነ ሌላ ጊዜ በጣም ነበር ፓኒክ ማድረገው ያንን ነገር ሪከቨር ለማድረግ። ለምሳሌ ዓርብ ዕለት ጠዋት ላይ ይሄን አክል ሉዝ አጋጠመኝ አይደለ? ከዛ ከሰዓት ላይ ያንን ሪቬንጅ ለማድረግ ምንም አይነት ትሬድ አልገባሁም፣ ተውኩት። ኢቨን ክሪሽታፕ አላገኘውም። ባገኝም የቀኔን ሉዝ ሊሚት ስላለፈ ከዛ በላይ ትሬድ አላደርግም። ራሴን ላይክ ማኔጅ አድርጌ ትቼዋለሁ። ስለዚህ ዘሴማስ እናንተ እንደዚህ አይነት ሉዝ ያጋጠማችሁ ምን ማድረግ አለባችሁ? ኦል ዩ ሃቭ ቱ ምንም አይነት ፓኒክ ማድረግ የለባችሁ። ተረጋግታችሁ እናንተ ስትራቴጂ ያላችሁ ስትራቴጂያችሁ ዊን ሬት አለው። ያ ማለት ዊን ሬት ማለት ሉዝም ያለ ነው አይደለ? 100% ዊን ሬት አይኖራችሁ። 100% ያለው ሰው አለ ብዬ አላስብም። የለም 100% ዊን ሬት ታገኙበት ማለት ነው። ሶ እንደዛ ካጋጠማችሁ
ፓኒክ ሳትሆኑ ተረጋግታችሁ ያንን ታይም ያንን ቀን ማሳለፍ ነው። አይኖ ቀላል ነገር ይመስላል ሲናገር፣ ግን ደስ አይልም። ብዙም አይደለም። አሁን ኦልሞስት 30 ምናምን ዶላር የናክል የተጋነነ ዶላር ባይሆንም ከዛም በላይም ሉዝም ማጋጠሙ አይቀርም እና ፓኒክ ማድረግ የለባችሁም። እኔ ከራሴ የተማርኩትና ነገሮችን ማኔጅ እንዳደረገ የረዳኝና ብቻ የጠቀመኝ ነገር ነው። እሱን ብትጠቀሙ ሞር አሪፍ ነው። ኤኒዌይስ ብዙም አላውራጄም እየደከመኝ ነው። እዚህ ጋር በምታዩት ቴኒቲ ሜምበር ሁኑና ዛሬ ደስ የሚል ታይም እናሳልፋለን። ኦር ደግሞ አቤንጀር ቴኒቲ ላይ ገብታችሁ ቴሌግራም ላይ ዛሬ ብዙ ምን የምታገኙት ኦፖርቹኒቲ ያለ ቴሌግራም ላይ ማለት ነው። ኢንስታግራም ላይ ጆይን ማድረግ እንዳይረሱ። የዚህ ሳምንት 3 የ5000 ፈንድ አካውንት ያሸነፋችሁ ሰዎች ከቴኒቲ ሜምበር እነዚህ ናችሁ። ስለዚህ እዛው ላይ ያው ቴሌግራማቸውም ስላለኝ እዛው ላይ ለቅላቸዋለሁ። አንዳንድ ነገሮችም ስለምናወራ መሀል ላይ በዚህ ሳምንት ውስጥ መሀል ላይ የሆነ ታይም ላይ ፈንድ አካውንቱ የሚደርሳችሁ ይሆናል። አሁንም ይቀጥላል። አሁን ጊቫዌው ፎሬቨር አለ። እሱ እንደ ወሪ ያላችሁ ሰዎች ሁላችሁም እንደሚደርሳችሁ ተስፋ አደርጋለሁ። ነፃ ነው ቴኒቲ ሜምበር ለመሆን። ያ ወዳችኋለሁ። ሰብስክራይብ ማድረግ እንዳትረሱ። 20,000 የታለ ማሊያ ይተውት። ቀጣይ ቪዲዮ ላይ ማሊያ ያርቄ እቀርጻለሁ። 20,000 ባይ። ሰብስክራይብ አድርጉ።